ዛሬ በማሳያችሁ አፕሊኬሽን በፔፓል እና በኢትዮ ቴሌኮም በካርድ የሚከፍላችሁ አሪፍ አፕ ነው። እዚህ ላይ እንዴት ነው ስራ የምትሰሩት፣ እንዴት ነው ገንዘብ የምታገኙት፣ በመጨረሻም በሞባይል ካርድ ወይም ደግሞ በፔፓል እንዴት ነው ዊዝድሮ የምታደርጉት የሚለውን ነገር አሳያችኋለሁ። ቪዲዮውን እስከ መጨረሻው ድረስ እያያችሁ ተከታተሉኝ። አፕሊኬሽኑን ፕሌይ ስቶር ላይ ማግኘት ትችላላችሁ። ጂ ሪዋርድ እርን መኒ ኦንላይን ይባላል። ከፈለጋችሁ ቴሌግራም ላይ ማስቀምጥላችኋለሁ። ስትነኩት ወደዚህ ቦታ መታችሁ ዳውንሎድ ታደርጋላችሁ። እኔ አሁን ከዚህ በፊት ስለከፈትኩት ቀጥታ ወደ ውስጥ ገብቼ ያሳያችኋለሁ። እናንተ በመጀመሪያ ያው እንደከፈታችሁት ኢሜል ይጠይቃችኋል። ከዛ እድሜያችሁ ይጠይቃችኋል። ከዛ በኋላ እድሜያችሁና ጾታ ካስገባችሁ በኋላ ቀጥታ ልክ እንደኔ ወደ ውስጥ ገባላችሁ። ዳውንሎድ አድርጋችሁ ጀስት መክፈት ብቻ ነው። ስራዎቹ ምንድናቸው? የተለያዩ ሊንከርስ፣ ቶፕ ጆይ፣ ፋይበር፣ ቪዲዮ፣ አይብሬን አለ። አጫጭር ቪዲዮዎችን በማየት ኮይን የምታገኙበት ምንድነው? ስራ ስንሰራ እኛ ጂ ኮይን የሚባለውን ወይም ጂ ሪዋርድ ኮይን የሚባለውን ነገር የምንሰበስበው። እንደምታዩት እኔ ወደ 2700 ሰብስቤያለሁ እዚህ ጋር። በነገራችን ላይ ከዚህ በፊትም 2-3 ጊዜ ከዚህ ላይ ዊዝድሮ አድርጌ ያውቃለሁኝ። በመጀመሪያ ታፕ ጆይ የሚለው ላይ ሰርቬዎች አሉ፣ ጌሞች አሉ፣ ቪዲዮዎች አሉ። እናንተ እነዚህ ነገሮች እየገባችሁ ታያላችሁ፣ ትሰራላችሁ ማለት ነው። ይሄው እዚህ ጋር ቪዲዮ አለ። የፋይበር ላይ ታስኮች፣ የተለያዩ ጥያቄዎች አሉ። በመጀመሪያ ግን እናንተ 300 ኮይን የምታገኙበትን አንድ ቲፕ ልስጣችሁ። እዚህ ጋር ያው ሬድሚ የሚለው ላይ እንገባለን። ሬድሚ የሚለው ላይ እንደገባችሁ ወደ ላይ ከፍ አድርጉትና እዚህ ጋር መጨረሻ ላይ ከፍ ታደርጉትና ኢንተር ሪፈራል ኮድ የሚል አለ። እዚህ ጋር ከላይ ማስቀምጥላችሁን እቺኛዋን ሪፈራል ኮድ እዚህ ጋር ታስገቡታላችሁ። አንድ ሰው እናንተ ስታስገቡ 300 ኮይን ታገኛላችሁ። እናንተም ሰው ስጋብዙ እንደዛው ማለት ነው። እዚህ ጋር ያው በሪፈራል ያገኘሁትን ከፈለጋችሁ እዚህ ጋር ያው ሪፈራል የሚል ያው እንደምታዩት 300 ጂ ሪዋርድ ኮይን ያገኝቻለሁ ይሰጣል ማለት ነው በትክክል። እናንተም እዚህ ጋር ይሄው እንደምታዩት ኤክስ 58 ደብሊው ጂኪው የሚለውን እዚህ ጋር ታስገቡና ሰብሚት ትሉታላችሁ። እናንተ ወዲያው ሰብሚት እንዳላችሁት እዚህ ጋር 300 ኮይን ቦነስ ይሰጣችኋል ማለት ነው። ከዛ በኋላ እናንተም ለጓደኞቻችሁ ልክ እንደዛው ተጋብዛላችሁ። ያው እዚህ ጋር ኢንቪቴሽን ሊንክ አለ። የመጀመሪያ 300 ኮይን የምታገኙበት ቲፕ የኛው ነው። ሁለተኛው ደግሞ ቅድም እንደነገርኳችሁ መግቢያው ላይ ያው ቪዲዮዎችን ማየት፣ ጌሞችን መጫወት፣ የተለያዩ ሰርቬዎችን መስራት ነው። እዚህ ጋር ፕሌይ ጌም የሚለው ላይ ገብታችሁ ደግሞ ብዙ ጌሞች አሉ። ፐርሚሽን ትፈቅዱና እዚህ ጋር ለ2 ደቂቃ ለ3 ደቂቃ እነዛን ጌሞች እየተጫወታችሁ ልክ እናንተ እነዛን ጌሞች ተጫወታችሁ ስትመለሱ እዚህ ላይ ጂ ሪዋርድ ኮይን ይሰጣቸዋል። ሁለተኛ ሶስተኛው መንገድ ይሄኛው ነው። እዚህ ጋር ሞር የሚል ቦታ ላይ ደግሞ የተለያዩ ሪቬኒው የሆኑ አድጌት እና ሰርቬዎች ይመጣሉ። በስተመጨረሻ እናንተ ጌሞችን በደንብ እዚህ ጋር ያው ፕሌይ ሪዋርድ የሚለው ላይ ፐርሚሽን ፈቅጄ ላሳያችሁ። ፐርሚሽን ስፈቅድ እንደምታዩት በጣም ብዙ አይነት ጌሞች ተከፍቶልኛል። ጀስት ለ3 ሚኒት ነው የሚለው እንደምታዩት 160 ጂ ሪዋርድ የምናገኝበት በጣም ብዙ ናቸው። እናንተ እነዚህን እያወርዳችሁ ተጫወቱ። በስተመጨረሻ ሬድሚ የሚለው ቦታ ላይ እንደና የመጀመሪያው ዊዝድሮ የምናደርግበት መንገድ ፔፓል ነው። ፔፓል ከ0.20 ሳንቲም ጀምሮ እስከ $50 ድረስ ዊዝድሮ ማድረግ እንችላለን በፔፓል አካውንት። እናንተ ፔፓል ካላችሁ በፔፓላችሁ ለምሳሌ እኔ አሁን 2700 ላይ ነኝ። ይሄ 3000 ላይ ሲደርስ 0.20 ሳንቲም በዚህ ማውጣት እችላለሁ። ኢንኤፊሽንት ባላንስ ነው የሚለኝ። እናንተ እዚህ ጋር ስትደርሱ ስትነኩት እዚህ ጋር ኢሜል አስገቡ ይላችኋል፣ ፔፓል የከፈታችሁበትን። በዚሁ አጋጣሚ ፔፓል አካውንት ከሌላችሁ ፔፓል አካውንት አከፋፈት የሰራሁት ቪዲዮ አለ። ያንን ቪዲዮ ያያችሁ በስነ ስርዓት ኢትዮጵያ ውስጥ የሚሰራ ፔፓል አካውንት መክፈት ትችላላችሁ። ከከፈታችሁ በኋላ ማታችሁ እዚህ ጋር ማስገባት ከ0.20 ሳንቲም እስከ $50 ድረስ በፔፓል ማውጣት ትችላላችሁ። ጊፍት ካርድም ከፈለጋችሁ በታንጎ ካርድ ትችላላችሁ። አሪፉ ደግሞ ዋናው እዚህ ጋር ከፍ ስናደርገው ሞባይል ካርድ ወይም ሞባይል ሪቻርጅ የሚል አለ። እዚህ ጋር ስልክ ቁጥራችሁን ታስገቡና ስልክ ቁጥራችሁን አስገብታችሁ ጨርሱ ቼክ የሚለውን ትነካላችሁ። ቼክ የሚለውን ስትነኩ ምን ያክል ነው ዊዝድሮ የምናደርገው የሚለውን ያሳየናል። እንደምታዩት ያው 19400 ኮይን ያስፈልገናል በካርድ ለማውጣት። 19400 ኮይን ላይ ስንደርስ ስንት ብር ነው? 154 ብር በኢትዮ ቴሌ ይሰጠናል። ቹዝ የሚለውን ነክተን ኢትዮ ቴሌኮም 154 ብር የሚለውን ነክቼ ያው ቶፕ አፕ የሚለውን ስነካ እኔ ኢንኤፊሽንት ባላንስ እያለኝ ነው። ምክንያቱም 2700 ነው ያለኝ። 154 ብር የኢትዮ ቴሌኮም ካርድ እንዲሞላላችሁ በስልክ ቁጥራችሁ ቀጥታ 19400 ኮይን ላይ መድረስ አለባችሁ ማለት ነው። እዚህ ጋር በመታየቱ መሰረት ሌላኛው እናንተ በሪፈራል የምታገኙበት መንገድ ነው ማለት ነው። ቅድም እንዳሳየዋችሁ ከሞላ ጎደል በእነዚህ አይነት መንገድ የሚሰራው ከላይ ኢሜላችሁን የተለያዩ ነገሮችን ማስተካከል ትችላላችሁ። ሪፈራል ኤርኒንግ ሪዋርዳችሁ ማየት ትችላላችሁ። እዚህ ጋር የተለያዩ ቪዲዮዎችን በቀን ይመጡላችኋል። እነዛን ቪዲዮዎች እያያችሁ መሰብሰብ ትችላላችሁ። ጌሞቹ የምትጫወቱ ግን አሪፍ ነው። ቶሎ ብዙ ኮይኖችን ለመሰብሰብ ይረዳችኋል። እዚህ ላይ ከሞላ ጎደል በእንደዚህ አይነት መንገድ ነው የምንሰራው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ።